ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ይዘን ቀርበናል። ትላንትና በርካታ ጨዋታዎች ተደርገው ነበር። ከሀገር ውስጥ እስከ ባህር ማዶ በርካታ ተጠባቂ ጨዋታዎችም ነበሩ። ከሀገር ውስጥ ቅዱስ ጊዮርጊስ ፈረሰኞቹ ድል ማድረግ መቻላቸውን የተመለከተን ሲሆን ትላንትና እንግዲህ ማንቸስተር ዩናይትድ አቻ የወጣበት ሌላኛው ተጠባቂ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታው ነበር። ከባህር ማዶ ሌሎችም ጨዋታዎች ተደርገዋል። እንዲሁ አርሰናል፣ ቼልሲዎች ሌሎችም ክለቦች ጨዋታቸውን ያደረጉ ሲሆን እነሱን የምንመለከት ይሆናል። የክለብ መረጃዎችን እንመለከታለን። በዛሬ የሚደረጉ ተጠባቂ ጨዋታዎች አሉ። በተለይም በኢታሃድ ስቴዲየም ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉትን ጨዋታ በስፋት የምንመለከት ነው የሚሆነው። የጨዋታ ጥቆማ የዝርዝር መረጃዎችን ይዘን ቀርበናል። እስከ መጨረሻው ድረስ ከኛ ጋር ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እናልፋለን። ቅድሚያም የሀገር ውስጥ መረጃዎችን እንመልከት። ትላንትና በሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተደርገውም ነበር። ቅድሚያ ፈረሰኞቹ ጨዋታቸውን ያደረጉ ሲሆን ወሳኝ ድልም ማሳካትም ችሏል። በሲቢኢ የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ከባህር ዳር ከነማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ነው ማሸነፍም የቻሉት። የፈረሰኞቹን የማሸነፊያ ግቦች አቤል እያለው 2 ጎሎችን ያስቆጠረ ሲሆን አዲሱ አቶላ ሌላኛውን ሶስተኛውን ጎል ማስቆጠርም ችሏል። በረከት ጥጋቡ ብቸኛውን ጎል ለጣና ሞገዶቹ ከመረብ ያሳረፈም ተጫዋች ነው። ቅዱስ ጊዮርጊስ መጀመሪያ 4 የፕሪሚየር ሊግ 3ቱን በአሸናፊነት መወጣትም ችሏል። ባህር ዳር ከነማ ያለፉትን 4 ጨዋታዎች ማሸነፍም አልቻለም። በ3ቱ አቻ ሲለያይ በአንዱ ሽንፈት ማስተናገዱን ነው በትላንትናው ዕለት የተመለከትነው። የሊግ ደረጃቸው ምን ይመስላል የሚለውን ስንመለከት ቅዱስ ጊዮርጊስ በ9 ነጥብ 6ኛ ደረጃ ላይ የተቀመጠ ሲሆን ባህር ዳር ከነማ በ6 ነጥብ 8ኛ ደረጃ ላይ መቀመጥም ችሏል። ቀጣይ መርሃ ግብራቸውን ስንመለከት ቅዱስ ጊዮርጊስ ሀዲያ ሆሳዕና ከተማ ሲጫወቱ ኢትዮ ኤሌክትሪክ ከባህር ዳር ከነማ ጋር የሚያደርጉት ጨዋታም ይጠበቃል። ሌላኛው በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ መድን ከአርባ ምንጭ ከነማ ጋር 0-0 በሆነ ውጤት ተለያይቷል። አርባ ምንጭ ከነማ የመጀመሪያ 5 ጨዋታቸውን ማሸነፍም አልቻለም። በሁለቱ ሲሸነፉ በ3ቱ አቻም ተለያይተዋል። ቀደም ብሎ በተደረገ ሌላኛው ጨዋታም ደግሞ ሲዳማ ከነማ ከምድረገነት ሽሎ ካደረጉት ጨዋታ 2-1 በሆነ ውጤትም ማሸነፍም ችሏል። የሲዳማ ቡናን የማሸነፊያ ግቦች ፍቅረ ኢየሱስ ተክለ ብርሃን እንዲሁም ደግሞ ብርሃኑ በቀለ ሲያስቆጥሩ ለምድረገነት ሽረ እንደስላሴ አቤል ማሙሽ ነው ከመረብ ማስዋሳረፈም የቻለው። ሲዳማ ቡና ማሸነፉን ተከትሎ ነጥቡን 12 በማድረስ ሊጉን እየመራም ነው የሚገኘው። ትላንትና የተደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይህንንም ይመስላሉ። ወደ ባህር ማዶ ስናመራ ደግሞ ትላንትና ተጠባቂ በርካታ ጨዋታዎችም ነበሩ። በእንግሊዝ ፕሪሚየር ሊግ የቶተናምና የማንቸስተር ዩናይትድ ጨዋታ በለንደን ተጠባቂ ጨዋታም ነበር። ትላንትና ይህ ጨዋታ 2 አቻ በሆነ አቻ ውጤት ነው መጠናቀቅም የቻለው። ማንቸስተር ዩናይትድ የመሪነት እድሉን ማግኘት ቢችልም እንግዲህ በስተመጨረሻም አቻ መውጣትም ችሏል። ትላንትና ማንቸስተር ዩናይትድ ለየት ያለ የአሰላለፍ ስታይልን ይዞ ገብቶም ነበር። በተለይም የተጫዋቾች ፎርሜሽን ቦታ አለዋውጥ እንግዲህ አንዳንድ ሁኔታዎችን በትላንትናው ዕለት የተመለከትነውም ጉዳይ ነው። ብሪያን ምቤሞ ከቀኝ 10 ቁጥር ወደ ግራ 10 ቁጥርነት ቦታ ላይ የተቀየረበት እንዲሁም አማድ ዲያሎ እንዲሁ ወደ 10 ቁጥር ቦታ የመጣበት ፓትሪክ ዶርጎ ወደ አሰላለፍ የተመለሰበት ኒውሰር ማዝሮይ እንዲሁ ቤስት 11 ውስጥ የገባበት ሌላኛው ጨዋታም ነበር። ትላንትና ቶተናም ሆትስፐር በሜዳቸውና በደጋፊዎች ፊት እንግዲህ ነጥብ ይዘው መውጣት መቻላቸውን ነው እንዲሁ በጨዋታው ላይ ያስመለከተን። የመጀመሪያውን ጎል ብሪያን ምቤሞ ነው እንግዲህ ለማንቸስተር ዩናይትድ ማስቆጠርም የቻለው። ብሪያን ምቤሞ ያለፉትን 4 ጨዋታዎች 4 ጎል ማስቆጠር መቻሉን ነው የተመለከትነው። በዚህ ዓመት በማንቸስተር ዩናይትድ ቤት ኮከብ ጎል አግቢነትን እየመራም ይገኛል። ነገር ግን ተከታታይ 2 ጎሎችን ተቆጥሮባቸው በማቲያስ ቴልና በሪቻርልሰን ጎል ተቆጥሮባቸው እንግዲህ ማንቸስተር ዩናይትድ እንዲሁ 2-1 ይጠናቀቃል ተብሎ ሲጠበቅ በስተመጨረሻ ማቲያስ ደሊት አቻ በማድረግ ነበር እንግዲህ ጨዋታው 2 አቻ መጠናቀቅም የቻለው። ማንቸስተር ዩናይትድ በትላንትናው ጨዋታ ላይ እንግዲህ የተለያዩ ተጫዋቾችን ቀይሮ ማስገባትም ችሎ ነበር። ነገር ግን ጨዋታውን ሊቀይሩም አልቻሉም። በተለይም 5 ተጫዋቾች ከተቀየሩ በኋላ እንግዲህ የቤንጃሚን ሴስኮ ተቀይሮ ገብቶ እንዲሁ ጉዳት አስተናግዶ መውጣቱን ተከትሎ ማንቸስተር ዩናይትድ በ10 ተጫዋች እንዲጠናቀቅ መንስኤ ሆኖበትም ነበር። የመጨረሻዎቹን ወደ 10 ደቂቃዎች እንግዲህ በ10 ተጫዋቾች ብቻ እንዲጫወት ግዴታ ውስጥ ገብቶም ነበር። በዛ ሰዓት ላይ ነው እንግዲህ ማንቸስተር ዩናይትድ የአቻነትን ጎል በማስቆጠር አቻ ሆኖ ማጠናቀቅም የቻለው። ትላንትና በመጀመሪያው አጋማሽ እጅግ በጣም ጥሩ እንቅስቃሴ ማድረግም ችለው ነበር። ማንቸስተር ዩናይትዶች ቀጥተኛ የኳስ ጨዋታን ማድረግም ችለው ነበር። ቶተናም ሆትስፐር በኩል ደግሞ የቦል ፖዚሽን ላይ የተሻሉ ነበሩ። ማንቸስተር ዩናይትድ በመጀመሪያው አጋማሽ ብዙ ሙከራዎችን ብዙ እድሎችን መፍጠርም ችሎ ነበር። በማቲያስ ኩኛ በብሪያን ምቤሞ የተለያዩ ሙከራዎችን እያደረጉ ሲሆን ነገር ግን 1 ጎል ብቻ ነበር በመጀመሪያው አጋማሽ ማስቆጠርም የቻሉት። ነገር ግን በሁለተኛው አጋማሽ ፍጹም ተሻሽሎ የገባው ቶተናም ሆትስፐር 2 ጎሎችን በማስቆጠር ማንቸስተር ዩናይትድን ሲያስጨንቅ አምሽቶም ነበር በትላንትናው ዕለት። ከዛም በኋላ ግን
በስተመጨረሻም አቻ በሆነ ውጤት መጠናቀቅ ችለውም ነበር። ቶተንሃም ሆትስፐሮች በሁለተኛው አጋማሽ ብዙ ጥሩ ሙከራዎችን አድርገውም ነበር። እንዲሁ ደግሞ ሴኔ ሎመንስ ጥሩ ሁለት ሙከራዎችን እንግዲህ ማዳን የቻለበትን አጋጣሚ በትላንትናው ዕለት እንዲሁ አስመስክሮናል። ማንቸስተር ዩናይትድ ያለፉትን 5 ጨዋታዎች አልተሸነፈም። ሁለቱን አቻ የወጣ ሲሆን 3ቱን ማሸነፍም ችሏል። ቶተንሃም ሆትስፐርም እንዲሁ እንግዲህ ትላንትና ሳይሸነፍ እንግዲህ በሜዳው 1 ነጥብ ይዞ መውጣቱን ነው የተመለከትነው። በጨዋታው ላይ የተለያዩ ሀሳቦችም ተነስተውም ነበር። ከዚህ መካከል ሁለተኛውን ጎል ማስቆጠር የቻለው ማቲያስ ደሊስ ማሸነፍ ይገባን ነበር ሲል ነው የተናገረው። የማንቸስተር ዩናይትድ ያቻነት ግብ በማስቆጠር ያጠናቀቀው ማቲያስ ደሊድ የተሻለን ነበርን በማለትም ነው የተናገረው። የተጫወትንበት መንገድ ካሰብን ከዚህ የተሻለ ውጤት ይገባን ነበር ሲል ማቲያስ ደሊትም ተናግሯል። 5 ጨዋታዎችን በተከታታይ ሳይሸነፍ ስለመጓዙ የተጠየቀው ማቲያስ ደሊት በማጥቃት በጣም አደገኛ ነን፣ ጥንካሬያችን በደንብ እናውቃለን ሲል ነው የተናገረው። አሰልጣኝ ሩበን አሞሪምም ሲናገር ማሸነፍ ካልቻልክ መሸነፍ አትችልም ሲሉ ነው እንዲሁ የተናገረው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በትላንትናው ጨዋታ ነጥብ መጣሉታቸውን እንዲሁ በንዴትም ነው የገለጹት። ማሸነፍ ካልቻልክ መሸነፍ አትችልም ያሉት አሰልጣኝ ሩበን አሞሪም ትላንትና በድጋሚ ይህንን ነው ያደረግነው ሲሉ ሀሳባቸውንም ገልጸዋል። አክሎም ጨዋታውን እንዳጠቃላይ ከተመለከትነው 2 ነጥቦችን አጥተናል ብዬ አስባለሁ፣ 3 ነጥቦችን ፈልገን ነበር ሲሉ ነው እንዲሁ መግለጽም እየቻሉት። ትንሽ ብስጭት ይሰማኛል፣ ነገር ግን ከቶተንሃም ሁለተኛ ጎል በኋላ ተጫዋቾች ባሳዩት ምላሽ እጅግ በጣም ጉዳት ተሰምቶኛል ሲሉ ነው አሰልጣኝ ሩበን አሞሪምም የተናገሩት። የቤንጃሚን ሴስኮ ጉዳትም አስፈርቶኛል ሲሉም ገልጿል። የሴስኮ ጉዳት አስጨንቆኛል ያሉት አሰልጣኝ ሩበን አሞሪም ጉልበቱ ላይ ነው የጉልበት ጉዳት ነው ያጋጠመው ሲሉም እንዲሁ ገልጿል። ቤንጃሚን ሴስኮ በትላንትናው የቶተንሃም ጨዋታ ላይ ተቀይሮ ገብቶ በጉዳት ምክንያት ተቀይሮ መውጣቱንም ተመልክተንም ነበር። ሴኔ ሎመንስ እጅጉን ጥሩ ብቃት እያሳየ ነው። እሱ ሜዳ ውስጥ ምን ማድረግ እንዳለበትም ያውቃል። በተጨማሪም በጨዋታ ላይ ብዙ ነገሮችን ሊፈጠር እንደሚችል የሚረዳ ግብ ጠባቂ ነው ሲሉ ነው አሰልጣኝ ሩበን አሞሪም በትላንትናው ጨዋታ ላይም የተናገሩት። እሱ 23 ዓመቱ ነው፣ ነገር ግን ሁኔታዎችን የሚረዳበትን መንገድ ከእድሜ በላይ ያደርገዋል ሲሉ አሰልጣኙ መናገራቸውንም በጨዋታው ላይ ተመለከትን። የቶተንሃምን የመጀመሪያ ጎል ማስቆጠር የቻለው ማቲያስ ቴል 2 ነጥቦችን አጥተናል ሲል ነው የተናገረው። ዩናይትድ በዚህ ዓመት በጣም ተሻሽሏል ሲሉ ደግሞ አሰልጣኝ ቶማስ ፍራንክም ተናግሯል። የቶተንሃሙ አሰልጣኝ ቶማስ ፍራንክ ማንቸስተር ዩናይትድ በዚህ ዓመት በጣም ተሻሽሏል ሲሉ አስተያየታቸውንም ሰጥቷል። በዚህ ዓመት በጣም ተሻሽሏል ያሉት ቶማስ ፍራንክ የበለጠ ወጥ ቡድን የሆነ ይመስላል፣ በማጥቃት ረገድ በጣም እድለኞች ናቸው በማለትም ነው የተናገሩት። አክሎም ከጠንካራው ማንቸስተር ዩናይትድ ጋር ጥሩ አቋም አሳይተናል ሲሉም ነው የገለጹት። በራስ መተማመኑ ከፍ ካደረገው ማንቸስተር ዩናይትድ ተውታቶ 5 ሙከራዎችን ብቻ እንደማድረግ ማቆም ቀላል አይደለም፣ 2 ኮከባቸውን ሜዳ ላይ ነበሩ ሲሉ አሰልጣኝ ቶማስ ፍራንክ በትላንትናው ጨዋታ ላይ ከጨዋታው በኋላም የተናገሩትን ሀሳብ ነው። የቡድኑን የመጀመሪያ ጎል ያስቆጠረው ማቲያስ ቴል በበኩሉ 2 ነጥቦችን አጥተናል፣ ማሸነፍ ይገባናል ሲል ነበር ከጨዋታው በኋላ መናገርም የቻለው። ማቲያስ ደሊት እንግዲህ የጨዋታ ይገባናል ሲል የተናገረ ሲሆን ብሪያን ምቤሞ በጨዋታው ላይ እጅግ በጣም ተበሳጭተናል፣ ጨዋታውን ማሸነፍ ነበረብን፣ ቢሆንም ግን በዚህ አቋማችን በዚህ ወኔያችን መቀጠል አለብን ሲል ነው እንዲሁ ሀሳቡንም መስጠትም የቻለው። ማንቸስተር ዩናይትድ ከቶተንሃም ሆትስፐር 2 አቻ የወጡበትን የትላንትናው ጨዋታ እንዲሁ ተመለከትን። ሌላኛው ዌስትሃም ዩናይትድ ከበርንሌይ ጋር ያደረጉት ጨዋታም ነበር። ዌስትሃም ዩናይትድ በሜዳውና በደጋፊዎች ፊት በርንሌይን አስተናግዶ እንግዲህ 3-2 በሆነ ውጤት ማሸነፍም ችለውም ነበር። ነገር ግን በርንሌይ በመጀመሪያው አጋማሽ የመጀመሪያ ጎል አስቆጥሮም ነበር። ዚያን ፍሌሚንግ ነበር ጎሎች ማስቆጠር የቻለው፣ ነገር ግን 3 ተከታታይ ጎሎችን በማስቆጠር 3-1 መምራትም ቻሉ። ኳሎም ዊልሰን ትላንትና አቻ ያደረገውን ኳስ ማስቆጠር ሲችል ቶማስ ሱሼክ እንዲሁም ደግሞ ካይል ዎከር ፒተርስ እንዲሁ 3ኛውን ጎል ማስቆጠርም ቻለ። ካሎን ብቸኛዋን 2ኛውን ጎል ማስቆጠር የቻለም ተጫዋችም ነበር። ትላንትና ዌስትሃም በሜዳውና በደጋፊዎች ፊት አሸንፈው መውጣትም ችሏል። ሌላኛው ኤቨርተን እንዲሁ በአዲሱ ስቴዲየም እንግዲህ ሁላምን አስተናግዶ 2-0 ያሸነፈበት ሌላኛው ተጠባቂ ጨዋታም ነበር። የአሰልጣኝ ዴቪድ ሞይስ ኤቨርተን እንግዲህ በዚህ ዓመት ጥሩ አቋም እያሳየ ይገኛል። ኢድሪስ አጋናጎይ እንዲሁም ደግሞ ማይኬል ኪን ነበር ጎሎቹን ማስቆጠርም የቻሉት። በዚህም እንግዲህ አሸንፈው መውጣት መቻላቸውን ነው መመልከትም የቻለው። ኤቨርተን በዚህ ዓመት ጥሩ እንቅስቃሴ እያደረገም ይገኛል። በደረጃ ሰንጠረዡም 11ኛ ደረጃ ነው መቀመጥም የቻለው። ተከታታይ 2 ሽንፈት እንዲሁም ደግሞ ከአቻ በኋላ አሁን ደግሞ ወደ ድል መመለሱንም እንዲሁ ማረጋገጥም ችሏል። ማንቸስተር ዩናይትድ ዛሬ እስኪጫወቱ ድረስ እንግዲህ 7ኛ ደረጃ ላይ መቀመጥም ችሏል 18 ነጥብ እንዲሁም 1 ንጹህ ጎልም በመያዝ። ሌላኛው ምሽት 2 ሰዓት ተኩል ላይ የጀመረው የአርሰናልና የሰንደርላንድ ጨዋታም ነበር። አርሰናል ከሜዳቸው ውጪ ነበር የዛሬውን ጨዋታም ያደረጉት። በዚህ ዓመት እንግዲህ ሰርፕራይዝ ቲም የሆነው ሰንደርላንድ ትላንትናም የሊጉን ወሳኝ እንዲሁም ደግሞ ከባድ ቲም የነበረውን አርሰናልን ነጥብ ማስጣለም ችሏል። እጅግ በጣም አስገራሚ እንዲሁም ደግሞ ድራማዊ ትርኢት በነበረበት ጨዋታ እንግዲህ አርሰናል ትላንትና ከሜዳቸው ውጪ 2 አቻ በሆነ ውጤት ማጠናቀቅም ችለውም ነበር።
በጨዋታው ላይ በመልሶ ማጥቃት እጅግ በጣም እየተሻሉ የነበሩት ሰንደርላንዶች በሜዳቸውና በደጋፊዎች ፊት በ36ኛው ደቂቃ ላይ በዳን ባላርድ ጎል እንግዲህ 1-0 መምራትም ቻሉ። አርሰናልም እንግዲህ ተከታታይ 8 ጨዋታዎችን ጎል ሳይቆጠርበትም ቢቆይም ትላንትና ግን በአካዳሚ ልጁ በአርሰናል በአካዳሚ ያደገው ዶን ባላርድ እንግዲህ በማስቆጠሩ ምክንያት የአርሰናል ሪከርድ ለማሻሻል የሚሄደውን ነገር እንግዲህ ማቆምም ችሏል። ከዚህ በፊት ማንቸስተር ዩናይትድ በአሰልጣኝ ሰር አሌክስ ቻክማን ፈርጉሰን ነበር በ2008-9 ዓመተ ምህረት ተከታታይ 14 ጨዋታዎች ላይ ጎል ሳይቆጠረባቸው መቆየትም የቻሉት አሰልጣኝ ሚኬል አርቴታ ተከታታይ 8 ጨዋታዎች ላይ በእንግሊዝ ፕሪሚየር ሊግ ጎል አልተቆጠረባቸውም ነበር። ትላንትና ግን በቀድሞ የአርሰናል አካዳሚ ተጫዋች የሆነው በአሁኑ ሰዓት ላይ በሰንደርላንድ እየተጫወተ በሚገኘው በዶን ባላርድ ጎል እንግዲህ 1-0 መመራትም ቻሉ። ነገር ግን በሁለተኛው አጋማሽ አርሰናል እጅግ በጣም የተሻለ ሆኖ አሳይቶንም ነበር። በተለይም እንግዲህ ገና እንደገቡ በጣም ብዙ ጫናዎችን ፈጥረውም ነበር። ብዙ ቻንስ ክሬትድም ማድረግም ችለው ነበር። በዛም የተነሳ እንግዲህ በ54ኛው ደቂቃ ላይ ቡካዮ ሳካ ያገኛትን ኳስ በማስቆጠር አንዳቻ መሆንም ቻሉ። ሚኬል ሜሪኖ አሲስት ማድረግም የቻለው በ74ኛው ደቂቃ ላይ ደግሞ ሊያንድሮ ትሮዛርድ እጅግ በጣም የሚገርም ኳስ በማስቆጠር እንግዲህ 2-1 መምራትም ቻሉ። 2-1 በሆኑበት ሰዓት ነበር እንግዲህ አሰልጣኝ ሚኬል አርቴታ ለየት ያለ ውሳኔ መወሰንም የቻሉት። በ88ኛው ደቂቃ ላይ የ10 ቁጥር ተጫዋች የሆነው ኤብሬቼ ኤዜን በመቆየር እንግዲህ ክርስቲያን ሞስኬራን በማስገባት ነጥባቸውን ወይም ደግሞ ውጤቱን ለማስጠበቅ ሲሞክሩም ተመልክተንም ነበር። ነገር ግን 7 ደቂቃዎች ተጨምረው 94ኛው ደቂቃ ላይ ብራያን ብሮቢ እንግዲህ እጅግ በጣም አስገራሚ የሚባል የመቀስ ምት ጎል በማስቆጠር አቻ መውጣትም ችሏል። ትላንትና አርሰናል ከተከታታይ 10 ድሎች በኋላ ነጥብ መጣሉን ነው መመልከትም የቻለው። ሰንደርላንድ በዚህ ዓመት እንግዲህ እጅግ በጣም አስቸጋሪ ቲም መሆኑንም ተመልክተናል። ከዚህ በፊት እንግዲህ ቼልሲን እንዲሁም ደግሞ ሌሎች ክለቦችን ትላልቅ ክለቦችን ማሸነፉንም ተመልክተንም ነበር። ትላንትና አርሰናልን ነጥብ ማስጣሉን ነው መመልከት የቻለው። አርሰናል የቻለውን ሁሉ ሲያደርግ ተመልክተንም ነበር። በሁለተኛው አጋማሽ ሁለቱን ጎሎች ካስቆጠሩ በኋላ ግን የማፈግፈግ ስሜትም እንዲሁ በአሰልጣኝ ሚኬል አርቴታም ተመልክተንም ነበር። በዛ የተነሳ ነበር እንግዲህ ሰንደርላንዶች ጫና በመፍጠር የአቻነት ጎሉን ማግኘትም የቻሉት። አርሰናሎች በአሁኑ ሰዓት ላይ በ26 ነጥብና በ15 ንጹህ ጎል አንደኛ ደረጃ ላይ መቀመጥም ችሏል። ማንቸስተር ሲቲ ዛሬ ሳይጫወት እንግዲህ 19 ነጥብና 12 ንጹህ ጎሎችን መያዝም ችሏል። ሰንደርላንድ ሶስተኛ ደረጃ ላይ ነው መምጣትም የቻሉት። ትላንትና አቻ መውጣቱን ተከትሎ በ19 ነጥብና በ4 ንጹህ ጎል ሶስተኛ ደረጃ ላይ መቀመጥም ችሏል። የዚህ ዓመት እንግዲህ ሰርፕራይዝ ቲም ሰንደርላንድ ቶፕ 4 ውስጥ መቀመጥ የቻለ ክለብ መሆኑን ነው መመልከትም የቻለው። ይህም እንግዲህ ትላንትና ከተጠባቂ ጨዋታዎች መካከል አንደኛውም ነበር። ሌላኛው እጅግ በጣም የሚገርመው ሪከርድ እንግዲህ አርሰናል ከ6 ወራቶች በኋላ በአንድ ጨዋታ 2 ጎሎችም ተቆጥሮባቸዋል። በዚህ ዓመት እንግዲህ በዲፌንሲቭ ወይም ደግሞ በመከላከል ረገድ እጅግ በጣም ሶሊድ የመከላከል አቅም ያለው የሚባለው አርሰናል ትላንትና ግን በሰንደርላንድ በአዲስ አዳጊው ቲም 2 ጎሎችም ተቆጥሮበታል። በዚህ ዓመት እጅግ በጣም ከባድ የሚባለው አርሰናል አሁንም ሊፈተን እንደሚችል ትላንትና ሰንደርላንዶች ማሳየትም ችሏል። አርሰናል በዚህ ዓመት እንግዲህ ካለፉት 12 ጨዋታዎች 2 ጨዋታዎችን ተቸግረው መጫወትም ችለው ነበር። አንደኛው ከኒውካስል ዩናይትድ ጋር ያደረጉት ጨዋታ እጅግ በጣም ፈታኝ እንደነበር በርካቶቻችን እናስታውሳለን። ኒውካስል ዩናይትድ ጥሩ መፎካከር ያሳየበት ጨዋታ ነበር። ሌላኛው ደግሞ የትላንትናው ጨዋታም ነው። ሰንደርላንድ እንግዲህ ምን ያህል ለትላልቅ ክለቦች ፈታኝ እንደነበር ትላንትና ማሳየትም ችሏል። የሊቨርፑልን ሽንፈት ሳይረሳም ማለት ነው። አርሰናል እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ትላንትና ከሜዳቸው ውጪ 1 ነጥብን ይዘው መመለስም ችሏል። ይህም ለአርሰናል እንግዲህ መጥፎ ውጤት ባይባልም እንግዲህ ያልጠበቁት ሪከርድ እንዲሁም ደግሞ ያልጠበቁትን ጨዋታ እንግዲህ በአቻ ውጤት ማጠናቀቃቸውን በትላንትናው ምሽት ጨዋታ እንዲሁ የተመለከትነው እጅግ በጣም ሳቢ ጨዋታም ነበር። አርሰናል እንግዲህ ከኢንተርናሽናል ብሬክ በኋላ ሌላ ከባድ ጨዋታ የሚያጋጥመውም ይሆናል። ዛሬ ከማንቸስተር ዩናይትድ ጋር አቻ የወጣው ቶተንሃም ሆትስፐር እንግዲህ ከአርሰናል ጋር የሚያደርጉት ጨዋታ ከኢንተርናሽናል ብሬክ መልስ የሚጠበቅ ነው የሚሆነው። ይህም ጨዋታ እንግዲህ የሰሜን ለንደን ደርቢም ጨዋታ ነው። በተለይም ይህ ጨዋታ በርካቶቹ የሚጠብቁት ነው የሚሆነው። እንደ ሰሜን ለንደን ደርቢ ጨዋታነት እንግዲህ አርሰናልም እንዲሁም ደግሞ ቶተንሃምም ጠንክረው የሚመጡበት ጨዋታ እንደሆነ ካሁኑ እየተገመተም ይገኛል። በተለይም አርሰናል ትላንትና ነጥብ መጣሉን ተከትሎ እንግዲህ ቀጣዩ የሰሜን ለንደን ደርቢ ጨዋታ ምናልባትም ሌላኛው ፈተና ሊሆንበት እንደሚችል ነው ካሁኑ እየተገመተም የሚገኘው። ሌላኛው ከኢንተርናሽናል ብሬክ መልስ በኋላ የሚጠበቀው ጨዋታ እንግዲህ ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉት ሌላኛው ተጠባቂ ጨዋታም ነው። እነዚህ ሁለቱ ጨዋታዎች እንግዲህ ከኢንተርናሽናል ብሬክ መልስ የሚጠበቁም ነው የሚሆኑት። በአሁኑ ሰዓት ላይ ግን የእንግሊዝ ፕሪሚየር ሊግ ትላንትና የተደረጉ ጨዋታዎችን እንዲሁ ተመለከትን። የእንግሊዝ ፕሪሚየር ሊግ ዛሬ ጨዋታቸውን እንዲሁ እያደረጉና ወደ ኢንተርናሽናል ብሬክ የሚያልፍ ነው የሚሆነው።
በስፔን ላ ሊጋ ጄሮና ዲፖርቲቮ አላቬዝን ያሸነፈበት ሌላኛው ተጠባቂ ጨዋታም ነበር። ሲቪያም ኦሳሶናን 1-0 በሆነ ውጤት ነው ማሸነፍም የቻለው። ትላንትና የተደረጉ ጨዋታዎች እነዚህን ይመስላሉ። በስፔን ላ ሊጋ በጣሊያን ሴሪ ሊቼ ከሄላስ ቬሮና ጋር ያደረጉትን ጨዋታ 0-0 ያጠናቀቁ ሲሆን ኮሞ ከካግሊያሪ እንዲሁ 0-0 ማጠናቀቅም ችሏል። በጀርመን ቡንደስሊጋ ትላንትና ባየር ሙኒክ እንግዲህ ከ16 ተከታታይ ድሎች በኋላ ትላንትና ነጥብ መጣሉን ከሜዳው ውጪም ተመለከተን። ዩኒየን በርሊን ስቴዲየም ላይ የተደረገውን ጨዋታ ባየር ሙኒክ ትላንትና እንግዲህ ሁለታቻ በሆነ ውጤት ማጠናቀቅም ችሏል። ሉዊስ ዲያዝ እንዲሁም ደግሞ ሃሪ ኬን ጎል ባስቆጠሩበት ጨዋታ ሁለታቻ በሆነ ውጤት ነው ማጠናቀቅ የቻሉት። ቦሩሲያ ዶርትመንድም እንዲሁ ከአዲስ አዳጊው ሃምበርገር ጋር ያደረገውን የሜዳ ውጪ ጨዋታ አንዳቻ በሆነ ውጤት ያጠናቀቀ ሲሆን ሆፈንሄም አርቢ ሌፕዚግን አስተናግዶ 3-1 በሆነ ውጤትም ማሸነፍም ችሏል። ባየር ሊቨርኩሰን ከሄዴኒየም ጋር ያደረገውን ጨዋታ 6-0 በሆነ ሰፊ ውጤት ማሸነፋቸው የትላንትና ነጥባቸው እንዲሁ ያሳያል። በፈረንሳይ ሊግ 1 ኦሎምፒክ ዴ ማርሴ ከብረስት ጋር ያደረገውን ጨዋታ 3-0 በሆነ ውጤት እንዲሁ ትላንትና ያሸነፈበት የፈረንሳይ ሊግ 1 ተጠቃሽ ጨዋታም ነበር። በትላንትናው ጨዋታ ላይ እንግዲህ ኦባሜያንግ እንዲሁም ደግሞ አንገል ጎሜዝ እና ሜሰን ግሪንውድ ጎሎችን ማስቆጠሩም የቻሉም ተጫዋቾችም ናቸው። ዛሬም በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች የሚደረጉም ይሆናሉ። ትላንትና በርካታ ጨዋታዎች ተደርገው እንዲሁ ውጤታቸውን ጠቁመናቸውም ነበር። ዛሬ የሚደረጉ ጨዋታዎችን ደግሞ ስንመለከት እንግዲህ ቀን 11 ሰዓት ላይ እንዲሁም ደግሞ ምሽት 1 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። ቀን 11 ሰዓት ላይ 4 ያክል ጨዋታዎች ይደረጋሉ። በሲቲ ግራውንድ ኖቲንጋም ፎረስት ሊድስ ዩናይትድን የሚያስተናግድበት ተጠባቂ ጨዋታ አለ። አሰልጣኝ ሾን ዳይሽ እንግዲህ ያለፈውን ጨዋታ ከማንቸስተር ዩናይትድ ጋር በዚሁ ስቴዲየም አቻ መውጣታቸውንም ተመልክተንም ነበር። ዛሬ ደግሞ ከአዲስ አዳጊው ሊድስ ዩናይትድ ጋር የሚያደርጉት ጨዋታም ይጠበቃል። ኖቲንጋም ፎረስት በዚህ ዓመት 3ኛ አሰልጣኛቸው ነው። እንግዲህ አሰልጣኝ ሾን ዳይሽ የመጀመሪያው አሰልጣኝ ኑኖ ስፕሪንቶ ሳንቶ ከተሰናበቱ በኋላ ለ39 ቀናት አንጌ ፖስቴኮግሉ ኖቲንጋም ፎረስትን ይዞ መቀጠልም ችሎ ነበር። ነገር ግን አንድ ድል ሳያስመዘግብ እንዲሁ ተሰናብቷል። በአሁኑ ሰዓት ላይ ደግሞ አሰልጣኝ ሾን ዳይሽ እንግዲህ ድል ለማስመዝገብ የመጀመሪያ እድላቸውን ዛሬ የሚጠቀሙ ይሆናሉ። በእንግሊዝ ፕሪሚየር ሊግ ዛሬም ተጠባቂ ጨዋታም ይሆናል። ኖቲንጋም ፎረስት እንግዲህ በኮንፈረንስ ሊጉም እንግዲህ ጨዋታ አድርጎ እንዲሁ አቻ መውጣቱንም ተመልክተንም ነበር። ተከታታይ 2 አቻዎችን ነው ማስመዝገብም የቻለው። ሊድስ ዩናይትድ በዚህ ዓመት እንግዲህ ጥሩ አጀማመር ቢያሳይም መጀመሪያው ጥሩ ቢሆንም እንግዲህ በአሁኑ ሰዓት ላይ ትንሽ ወረድ እያለም ይገኛል። የደረጃ ሰንጠረዣቸውን ስንመለከት የእነዚህ ሁለቱ ክለቦችን ሊድስ ዩናይትድ 16ኛ ደረጃ ላይ የተቀመጠ ሲሆን ኖቲንጋም ፎረስት 19ኛ ደረጃ ላይ ነው መቀመጥ የቻለው 11 ነጥብና 6 ነጥብ በመያዝ ነው እነዚህ ሁለቱ ክለቦች እንግዲህ በደረጃቸው እንዲሁ መቀመጥም የቻሉት። ዛሬ የሚያደርጉት ጨዋታ ይጠበቃል። 11 ሰዓት ላይ የሚደረግም ጨዋታ ነው። ይህ ጨዋታ እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ኖቲንጋም ፎረስት 35 ጊዜ ማሸነፍ የቻለ ሲሆን ሊድስ ዩናይትድ 32 ጊዜ ማሸነፍም ችሏል። 35 ጊዜ ደግሞ አቻ መውጣት የቻሉ ክለቦችም ናቸው። ዛሬ የሚያደርጉት ጨዋታ የሚጠበቅ ይሆናል። በኖቲንጋም ፎረስት በኩል ክሪስ ውድ በዛሬው ጨዋታ ላይ አይገኝም። ነገር ግን 2 ጎሎችን ማስቆጠር ችሏል። በ10 ጨዋታዎች በእንግሊዝ ፕሪሚየር ሊግ ሎንግ ስታፍ በሊድስ ዩናይትድ በኩል 2 አሲስት እና 1 ጎል ያስመዘገበም ተጫዋችም ነው። ዛሬ የሚደረጉት ጨዋታዎች ይጠበቃሉ። በዛሬው ጨዋታ ላይ እንግዲህ የሊድስ ወሳኝ የሚባሉ ተጫዋቾች ጉዳት ላይ ይገኛሉ። ሁድሶን ኦዶይ፣ ክሪስ ውድ፣ ኦሌክዛንደር ዚንቼንኮ፣ ዳግላስ ሉይዝ፣ ባካዋ ኦሎ አይና እንዲሁም ደግሞ አንጉርስ ገርን ጉዳት ላይ የሚገኙ ተጫዋች መሆናቸውን ነው የተመለከትነው። እነዚህ ተጫዋቾች ቢኖሩ ጥሩ የተሻለ ቲም ይወጣን ነበር። ነገር ግን በዛሬው ጨዋታ ላይ አይገኙም ሲሉ አሰልጣኙ መናገራቸውንም ተመለከትን። ሌላኛው ክሪስታል ፓላስ ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድበት ጨዋታ ተጠባቂ ነው። ሰልሃርስት ፓርክ ስቴዲየም ላይ ነው ይህ ጨዋታ የሚደረገው። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ክሪስታል ፓላስ 14 ጊዜ ማሸነፍም ችሏል። ብራይተን ኤንድ ሆቭ አልቢዮን 16 ጊዜ ያሸነፈ ሲሆን 15ቱን ባቻ ውጤት ነው ማጠናቀቅም የቻሉት። በዚህ ዓመት እንግዲህ ጥሩ እንቅስቃሴ ጥሩ አጀማመር አድርጎ ነበር የአሰልጣኝ ኦሊቨር ግራስነሩ ክሪስታል ፓላስ። ነገር ግን በአሁኑ ሰዓት ላይ እያሳየ የሚገኘው አቋም ጥሩም አይደለም። ካለፉት 5 ጨዋታዎች 2 ጨዋታ ብቻ ነው ማሸነፍ የቻለው። 2ቱን ተሸንፎ በአንዱ አቻ መውጣቱንም እንዲሁ ተመልክተናል። አጀማመራቸው ጥሩ ነበር። አሁን ግን ወደ መሀል ዝቅ እያሉም ይገኛሉ። ወደ 9ኛ ደረጃ ነው ዝቅ ማለትም የቻሉት። ብራይተን ኤንድ ሆቭ አልቢዮን አጀማመሩ መጥፎ ቢሆንም አሁን ግን ጥሩ ደረጃ ላይ ይገኛል። ካለፉት 5 ጨዋታዎች 3ቱን አሸንፈው 1 አቻ 1 ሽንፈት አስተናግዶ እንግዲህ 10ኛ ደረጃ ላይ ነው መቀመጥም የቻለው። የ1 ነጥብ ልዩነትም አላቸው እነዚህ ሁለቱ ክለቦች። ዛሬ የሚያሸንፍ ከሆነ
ምናልባትም እንግዲህ የደረጃ ለውጣቸው ብዙ ሊሆንም እንደሚችል እንዲሁ ያሳየናል። ዛሬ የሚደረገው ጨዋታ ላይ የማይገኙ ተጫዋቾች አሉ። በክሪስታል ፓላስ በኩል የቀድሞ የአርሰናል ተጫዋች የሆነው ኤዲ ኒኪታ በጉዳት ምክንያት አይገኝም። ዱኮሬ እንዲሁ ጉዳት ላይ ያለ ተጫዋች ሲሆን ቻሪ ሬድ ጉዳት ላይ እንዲሁ ይገኛል። ሌላኛው ተጫዋች በብራይተን ኤንድ ሆቭ አልቢዮን በኩል ደግሞ ካኦሩ ሚቱማ በዛሬው ጨዋታ ላይ እንደማይገኝ አሰልጣኙም ገልጿል። ጆል ቬልትማን እንዲሁም ደግሞ ጄምስ ሚልነር እና አዳም ዌብስተር ሶሊ ማርች ጉዳት ላይ ያሉ ተጫዋቾችም ናቸው። በማጥቃት በኩል ጥሩ እንቅስቃሴ እያሳየ የሚገኘው የክሪስታል ፓላሱ ጂያን ፊሊፔ ማቴታ 6 ጎሎችን በማስቆጠር በዚህ ዓመት ይጠቀሳል። ኢስማኤል አሳር 3 ጎልና 1 አሲስት እንዲሁ ያስመዘገበም ተጫዋች ነው። ዳኒ ሚታሂ ሚሳህ ዌልቤክ ብራይተን ኤንድ ሆቭ አልቢዮን ቤት እንግዲህ ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከልም አንዱ ነው። 6 ጎሎችንም በዚህ ዓመት ማስቆጠርም ችሏል። ያንኩባ ሚንቴ 3 አሲስት እና 1 ጎል ማስመዝገብ የቻለ ሌላኛው ተጫዋች ነው። ይህም ጨዋታ ቀን 11 ሰዓት ላይ የሚጀምር ነው የሚሆነው። ብሬንትፎርድ ኒውካስል ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። ኒውካስል በዚህ ዓመት እንግዲህ እየተንገዳገደም ይገኛል። መጣ ሲባል ወረደ፣ ወረደ ሲባል ደግሞ መጣ የሚባል ክለብ መሆኑ ነው የተመለከትነው። 13ኛ ደረጃ ላይ ነው መቀመጥም የቻለው ካለፉት 5 ጨዋታዎች 3 ሽንፈትን እንዲሁ ማስተናገድም ችሏል። ከብሬንትፎርድ እኩል እንግዲህ የግብ ዕዳ ቢኖርበትም በአንድ ነጥብ ተበልጦ 13ኛ ደረጃ ላይም ተቀምጧል። ብሬንትፎርድ 13 ነጥቦችን በመያዝ 12ኛ ደረጃ ላይ መቀመጡን ነው የተመለከትነው። አሰልጣኝ ኤዲ ሃው እንግዲህ በዚህ ዓመት እጅግ በጣም እየተፈተኑ ይገኛሉ። ምንም እንኳን አዲስ የገዙት ኒኮል ትማዴ በዚህ ዓመት ጥሩ እንቅስቃሴ እንዲሁም ደግሞ የማግባት ተጽዕኖ ማድረግ ቢችልም እንግዲህ እንደ ቲም እየተቸገሩ እንደሚገኙ ነው እየተመለከተን የምንገኘው። እንዲሁ ደግሞ በዛሬው ጨዋታ ላይ የማይገኙ ተጫዋቾችም አሉ። ቲኖ ሊቨርማንቶ እንዲሁም ዮአኒ ዊሳ ጉዳት ላይ የሚገኙ ተጫዋቾች መሆናቸውን አሰልጣኙ እንዲሁ ማረጋገጥም ችሏል። የዛሬው ጨዋታ ተጠባቂም ነው ከሜዳቸው ውጪ የሚያደርጉት ጨዋታም። ኢጎር ቱዶር በብሬንትፎርድ በኩል እንግዲህ በዚህ ዓመት እጅግ በጣም ድንቅ አቋም እያሳየ ይገኛል። 6 ጎሎችን ማስመዝገብ ችሏል በዚህ ዓመት። ኬቨን ሻዴ ይህም ተጫዋች እንግዲህ በዚህ ዓመት መጥቶ ጥሩ አሲስት እንዲሁም ደግሞ ጥሩ ተጫዋች ማድረግም ችሏል። 2 ጎሎችንና 1 አሲስት ማስመዝገብ የቻለም ተጫዋች ነው። ማቲያስ ጄንሰን እንዲሁ 2 ጎሎችን ማስቆጠር የቻለ ተጫዋች ነው። ብሩኖ ጎማሬስ ካፒቴኑ ኒውካስል ዩናይትድ ተጫዋች 3 ጎልና 1 አሲስት ያስመዘገበ ሌላኛው ተጠቃሽም ተጫዋች ነው። ይህም ጨዋታ ቀን 11 ሰዓት ላይ የሚጀምር ሲሆን አስቶን ቪላ ከበርነሞዝ ከባዱ ፍጥጫ በቪላ ፓርክ እንዲሁ በተመሳሳይ 11 ሰዓት ላይ የሚደረግም ይሆናል። አስቶን ቪላ በዚህ ዓመት አጀማመሩ መጥፎ ነበር፣ ነገር ግን በአሁኑ ሰዓት ላይ ተከታታይ ድሎችን እያስመዘገበም ይገኛል። በተቃራኒው ደግሞ በርነሞዝ አንዳንድ ጨዋታዎችን በአቻ አንዳንድ ጨዋታዎችን ደግሞ በድል እያስመዘገበ ነው የሚገኘው። አስቶን ቪላ ተከታታይ 4 ጨዋታዎችን አሸንፎ ነበር። የመጨረሻ ጨዋታውን ነው እንግዲህ ሽንፈት ማስተናገድም የቻለው። በዚህም እንግዲህ መጀመሪያ ላይ አጀማመሩ መጥፎ ቢሆንም በአሁኑ ሰዓት ላይ ወደ 11ኛ ደረጃ ላይ መምጣትም ችሏል። ተከታታይ ጨዋታዎችን በማሸነፍ በርነማውዝ 5ኛ ደረጃ ላይ ነው መቀመጥ የቻለው። ይህም ወደ 5ኛ ያመጣው እንግዲህ ያለፈው ጨዋታ ሽንፈት እንደነበር በርካቶቻችን የምናስታውሰውም ጉዳይ ነው። አስቶን ቪላ በሊቨርፑል ነበር በአንፊልድ 2-0 የተሸነፈው። በርነማውዝ ደግሞ በማንቸስተር ሲቲ በኢታድ ነበር እንግዲህ 3-1 መሸነፍ የቻሉት። እነዚህ ሁለቱ ሀያላን ክለቦች ናቸው እንግዲህ ሁለቱንም ቲሞች ባለፈው በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማሸነፍ የቻሉት እንጂ በርነማውዝ 2ኛ ደረጃ ላይ ተቀምጦ እንደነበር በርካቶቻችን እንዲሁ እናስታውሳለን። ዛሬ የነዚህ የሁለቱ አሰልጣኞች የአሰልጣኝ አንዶኒ ኢራዮላ እንዲሁም ደግሞ የአሰልጣኝ ኡናይ ኤምሬ ፍጥጫ የሚመለከትም ነው የሚሆነው። ዛሬ ከባድ ጨዋታ የሚያደርጉም ይሆናሉ። ለ14ኛ ጊዜ የሚገናኙ ሲሆን 6ቱን አስቶን ቪላ፣ 4ቱን በርነማውዝ፣ 3ቱን ደግሞ በአቻ ውጤት ማጠናቀቅም ችሏል። እነዚህ ሁለቱ ክለቦች በዚህ ዓመት እንግዲህ ሚንግስ እንዲሁም ደግሞ አንድሬስ ጋርሺያ በጉዳት ምክንያት በአስቶን ቪላ በኩል የማይገኙ ተጫዋቾች ሲሆኑ በበርነማውዝ በኩል ግን ምንም አይነት ጉዳት እንደሌለ አሰልጣኙ አሳውቋል። ቡዌንዳ በዚህ ዓመት በአስቶን ቪላ ቤት ጥሩ እንቅስቃሴ እያሳየ የሚገኝም ተጫዋች ነው። ከቲሙ ጋር ምን ያህል እየተዋደ እንደሆነ ያሳየ ተጫዋች ሲሆን 2 ጎልና 2 አሲስት አስመዝግቧል። ሞርጋን ሮጀርስ ይህ በርካቶቹ የእንግሊዝ ክለቦች የሚፈልጉት የአማካይ ስፍራ ተጫዋች 2 አሲስትና 1 ጎልም አስመዝግቧል። ዶይ ማለን ከቦሩሲያ ዶርትመንድ የመጣውም ተጫዋች 2 ጎሎችን ያስቆጠረ ሲሆን ማቲካሽ እንዲሁ 2 ጎሎችን በማስቆጠር በአስቶን ቪላ ቤት ይጠቀሳል። በበርነማውዝ ቤት አንቷን ሴሜኖ 6 ጎልና 3 አሲስት በማስመዝገብ ድንቅ አቋሙን የሚያሳይበት ዓመት እንደሆነ አሳይቷል።
ክሩፒ እንዲሁ ደግሞ 4 ጎሎችን ያስቆጠረ ተጫዋች ነው። ታቫርኒየር 2 ጎሎችንና 1 አሲስት ያስመዘገበ ሌላኛው የበርንማውዝ ተጫዋች መሆናቸውን ነው የተመለከትነው። ሌላኛው በርካቶቻችን የምንጠብቀው የምሽት 1 ሰዓት ተኩል ጨዋታ በእንግሊዙ ኢቲሃድ ስቴዲየም ማንቸስተር ሲቲ ሊቨርፑልን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ፔፕ ጋርዲዮላ ከአሰልጣኝ አርኔ ስሎት የሚያደርጉት ጨዋታ ይጠበቃል። ከዚህ በፊት እንግዲህ አሰልጣኝ ፔፕ ጋርዲዮላ ከጀርገን ክሎፕ ጋር የሚያደርጉት ጨዋታ በርካቶቻችን ከዚህ በፊት ጥሩ ደርቢ እንደነበርም ያስመለከተንም ጉዳይ ነው። ዛሬ ይህ ደርቢ ይቀጥላል ሲሉ አሰልጣኝ አርኔ ስሎት መግለጻቸው ከዚህ በፊትም ተመልክተንም ነበር። ላይክ እንደ ኤል ክላሲኮ ይሆናል ወይም ደግሞ የሚጠበቅ ጨዋታ ነው በእንግሊዝ ፕሪሚየር ሊግ ይህ ጨዋታ ሲሉ አሰልጣኝ አርኔ ስሎት መናገራቸውንም ተመልክተንም ነበር። እነዚህ ሁለቱ ክለቦች ያለፈውን ጨዋታ ሁለቱም አሸንፈው ማምጣትም ችሏል። በተለይም እንግዲህ ሊቨርፑል ተከታታይ ሽንፈት ካስተናገደ በኋላ የመጀመሪያ ድሉን ነው እንግዲህ ማስመዝገብም የቻለው። ተከታታይ 4 ጨዋታዎችን መሸነፍም እንዲሁ ችሎ እንደነበረም እናስታውሳለን። ከዛም ነው እንግዲህ በሜዳውና በደጋፊዎች ፊት አስቶን ቪላን አስተናግዶ 2-0 በሆነ ውጤት ማሸነፍም የቻለው። በተቃራኒው ደግሞ ማንቸስተር ሲቲን ስንመለከት አንድ ሽንፈት ብቻ ነው ማስተናገድም የቻለው። እሱም በአስቶን ቪላ በቪላ ፓርክ 1-0 የተሸነፈበትም ጨዋታም ነበር። ሌሎችን ግን በድል መወጣቱንም ተመልክተናል። የመጨረሻውን ጨዋታ በዚሁ በኢቲሃድ ስቴዲየም በርንማውዝን አስተናግዶ 3-1 ያሸነፈበት እንዲሁ ተጠቃሽም ውጤት ነው። ይህ ጨዋታ በበርካቶቹ የሚጠበቅም ጨዋታ ነው። በዛሬው ዕለት እንግዲህ በማንቸስተር ሲቲ ቤት ማቴዮ ኮቫቺች ብቻ ነው በጉዳት ምክንያት የማይገኘው። ሌሎቹ ግን በሙሉ ፊትነስ ላይ እንደሚገኙ ፔፕ ጋርዲዮላም አሳውቋል። በሊቨርፑል ቤት ግን በርካታ ተጫዋቾች በጉዳት ምክንያት አይገኙም። አሊሰን በጉዳት ምክንያት የማይገኝ ተጫዋች ነው። አሌክሳንደር አይዛክ የመኖር እንዲሁም ደግሞ ያለመኖር እድሉ አይታወቅም ሲሉ አሰልጣኙ በፕሬስ ኮንፈረንሳቸው መናገራቸውንም ተመልክተንም ነበር። ሙከራዎችን ወይም ደግሞ ልምምዶችን ጀምሯል ሲሉ የገለጹ ሲሆን በዛሬው ጨዋታ ላይ ግን የመሰለፍ ያለ መሰለፍ እድሉን እንዲሁ እንመለከታለን ሲሉም ገልጸዋል። ሌላኛው አዲሱ ፈራሚ ጀርሚ ፍሪምፖንግ እንደማይገኝ ነው ያረጋገጡት። ከኢንተርናሽናል ብሬክ መልስ ግን የመመለስ እድሉ ሊሰፋ ይችላል፣ የመጀመሪያውን ጨዋታ ግን አያደርግም ሲሉም እንዲሁም ገልጸዋል። ሌላኛው አዲሱ ፈራሚ ጆቫኒ ሊዮኒ በዚህ ዓመት እንግዲህ በርካታ ጨዋታዎች እንደሚያልፉት የተረጋገጠም ተጫዋች ነው። እነዚህ ተጫዋቾች በሊቨርፑል በኩል የማይገኙም ተጫዋቾችም ናቸው። ኤርሊንግ ብሮት ሃላንድ በ10 ጨዋታዎች 13 ጎልና 1 አሲስት በማስመዝገብ በዚህ በእንግሊዝ ፕሪሚየር ሊግ ኮከብ ጎል አግቢነቱን እየመራም ይገኛል። በዚህ ዓመትም እንግዲህ ይህንን ለማሳካት እንደሚቀጥል ነው እንዲሁ እየገለጸ የሚገኘው። አምና መሐመድ ሳላ ነበር የእንግሊዝ ፕሪሚየር ሊግ ኮከብ ጎል አግቢነትን ማሸነፍ መቻል እንደቻለ የተመለከት ነው። በዚህ ዓመት ግን ኤርሊንግ ብሮት ሃላንድ ይህንን እንደሚያስመልስ ነው ቁጥሮች እያሳዩ የሚገኙት። መሐመድ ሳላ በሊቨርፑል ቤት 4 ጎልና 2 አሲስት ያስመዘገበ ተጠቃሽም ተጫዋች ነው። ኮዲ ጋክፖ 3 ጎልና 2 አሲስት ያስመዘገበ ተጫዋች ሲሆን በማንቸስተር ሲቲ ቤት ደግሞ ሪያን ቸርኪ 2 አሲስት እና 1 ጎል ያስመዘገበም ተጫዋች ነው። ሁጎ ኤኬቲኬ 3 ጎል እና 1 አሲስት፣ ሪያን ግራቨንበርች በተመሳሳይ 3 ጎል እና 1 አሲስት ያስመዘገቡ ተጠባቂ ተጫዋቾችም ናቸው። ቲጃኒ ራይንደርስ 2 አሲስት እና 1 ጎል ያለው ተጫዋች ሲሆን ጀርሚ ዶኩ 3 አሲስቶችን በዚህ በእንግሊዝ ፕሪሚየር ሊግ ያስመዘገቡ ተጫዋቾችም ናቸው። ዛሬ የነዚህ የሁለቱ ክለቦች ፍጥጫ ተጠባቂም ያደርገዋል። በርካቶቹ የሚጠብቁትም ነበር። አምና እንግዲህ የቁጥር ወይም ደግሞ የጨዋታ የበላይነትን የያዘው ሊቨርፑል ነበር። በአንፊልድም በዚቹ በማንቸስተር ሲቲ በኢቲሃድ ስቴዲየምም የተደረገውን ጨዋታ 2-0 በሆነ ውጤት አሸንፈው 6ቱንም ነጥብ ማሳካት ችለውም ነበር። አምና በአሰልጣኝ አርኔ ስሎት ስር የእንግሊዝ ፕሪሚየር ሊግን ሲያነሱ፣ በዚህ ዓመት ግን ይህ ይደገማል የሚል እምነት እንደሌለ በርካቶቹ እየገለጹ ይገኛሉ። ሊቨርፑል እንግዲህ ተከታታይ ድሎችን ማስመዝገብ እየቸገረውም ይገኛል። ያለፈውን የአስቶን ቪላን ድል መጥቀስ ብንችልም ከዛ በፊት የተደረጉ ጨዋታዎችን ግን በሽንፈት ማጠናቀቁን እንዲሁ እናስታውሳለን። ከክሪስታል ፓላስ ሽንፈት ጀምሮ እስከ ብሬንትፎርድ ሽንፈት ድረስ በርካቶቹ እንዲሁ የሚያስታውሱትም ጉዳይም ነበር። ሊቨርፑል ዛሬ እንግዲህ የሚያሸንፍ ከሆነ ወደ ጥሩ አቋሙ ለመነሳሻነት እንዲሁም ደግሞ ከኢንተርናሽናል ብሬክ በፊት የሚያደርጉት ወሳኝ ጨዋታ እንደሚሆን አሰልጣኙም ገልጿል። ፔፕ ጋርዲዮላም ይህን ጨዋታ ለማሸነፍ ነው የምንገባው፣ በህዳር ላይ ዋንጫ ያነሳ ክለብም የለም አይኖርምም፣ ከአሁን በኋላ እኛም ለዋንጫ ነው የምንፎካከረው ሲሉም ገልጿል። በተለይም አርሰናል በአሁኑ ሰዓት ላይ በርካቶቹን ጥሎ ሄዷል ወይም ደግሞ የነጥብ ልዩነቱን እያሰፋ ይገኛል የሚል አስተያየትን ከተሰጣቸው በኋላ ነበር ይህንን ሀሳብ መስጠትም የቻሉት። በዚህ የተነሳ እንግዲህ የዛሬውን ጨዋታ እናሸልፋለን ሲሉ አሰልጣኙ መናገራቸውንም ተመልክተንም ነበር። ሌላኛው በስፔን ላሊጋ የሚደረጉ ጨዋታዎችን እንዲሁ ስንመለከት እንግዲህ ዛሬ በርካታ ጨዋታዎች ናቸው በስፔን ላሊጋም የሚደረጉት። ቀን 10 ሰዓት ላይ አትሌቲኮ ቢልባኦ ሪያል ኦቪዶን የሚያስተናግድበት ጨዋታ ይጠበቃል። አመሻሽ 12 ሰዓት ከሩብ ላይ ደግሞ ሪያል ማድሪድ ከሜዳቸው ውጪ ከሪያዮ ቫይካኖ ጋር የሚያደርጉት ተጠባቂ ጨዋታም አለ። ሪያል ማድሪድ የሊጉ መሪ በመሆን
30 ነጥቦችን እንዲሁም ደግሞ 16 ጎሎችን በመያዝ እንግዲህ እየመራ ይገኛል። በሁለተኛ ደረጃነት የተቀመጠው ባርሴሎና ነው በ5 ነጥብ ዝቅ ብሎ በ25 ነጥብ ነው እንግዲህ ሁለተኛ ደረጃ ላይ የተቀመጠው መሆኑን የተመለከትነው። ቪያሪያል እንዲሁም አትሌቲኮ ዲ ማድሪድ በ23 እና በ22 እየተከተሉ ይገኛሉ። የዛሬው ተጋጣሚ ራዮ ቫይካኖ ደግሞ 10ኛ ደረጃ ላይም ተቀምጧል በ16 ነጥብ ዝቅ ብሎ 14 ነጥቦችን በመያዝ ዛሬም ከሜዳቸው ውጪ ሪያል ማድሪዶች ድል ይቀናቸዋል የሚል ግምቶች እየበዙም ይገኛሉ። ነገር ግን ራዮ ቫይካኖች ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን 2 ሽንፈትም አስተናግዷል። በሜዳቸው ጥሩ እንቅስቃሴ የሚያደርጉ ክለቦች መሆናቸውንም እንዲሁ ተመለከትን። ሪያል ማድሪዶች ካለፉት 5 ጨዋታዎች 1 ሽንፈት ያስተናገዱ ሲሆን ተከታታይ 4 ድል ማስመዝገብም ችለዋል። ነገር ግን በአውሮፓ ሻምፒዮንስ ሊጉ እንዲሁ ሽንፈት ማስተናገዳቸውንም ተመልክተንም ነበር። ይህንኑ ለማስተካከል በ12ኛ ሳምንት የስፔን ላሊጋ ጨዋታ የሚደረግም ነው የሚሆኑት። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 33 ጊዜ ሪያል ማድሪድ ያሸነፈ ሲሆን 7 ጊዜ ብቻ ነው ራዮ ቫይካኖ ማሸነፍም የቻለው። 7ቱን ደግሞ ባቻ ውጤት አጠናቀዋል። አምና በዚህች ስቴዲየም በተደረገ ጨዋታ 3 አቻ ነበር ማጠናቀቅም የቻሉት። በዛ ጨዋታ ላይ እንግዲህ ፌዴ ቫልቬርዴ፣ ጁሪ ቤሊንጋም እንዲሁም ደግሞ ሮድሪጎ ነበር ጎሎችን ማስቆጠር የቻሉት። ከ2-0 መመራት 3-2 መመራት ቢችሉም በስተመጨረሻ በተቆጠረባቸው ጎሎች አቻ መውጣታቸውን እንዲሁ እናስታውሳለን። በዛሬው ጨዋታ ላይ ኦሪየል ቹዋሚኒ እንዲሁ የማይገኝ ተጫዋች መሆኑ አሰልጣኙ እየገለጹ ይገኛሉ። የተጫዋች አጠራጣሪ ነው በዛሬው ጨዋታ ላይ የመገኘት እድሉ ሲሉ ነው እየገለጹ የሚገኙት። ፍራንኮ ማስታንቱኖ ጉዳት ላይ ያለ ተጫዋች ነው። ዳኒ ካቫል፣ ዴቪድ አላባ እንዲሁም ደግሞ አንቶኒ ሮዲገር ጉዳት ላይ ያሉ ተጫዋቾች መሆናቸውን አሰልጣኙ እንዲሁ መግለጽም ችሏል። ኪሊያን ምባፔ በ11 ጨዋታዎች እንግዲህ 13 ጎሎችን እና 2 አሲስቶችን በማስመዝገብ በዚህ ዓመት የኮከብ ጎል አግቢነቱን እየመራ የሚገኝ ተጫዋች ነው። ቪኒሺየስ ጁኒየር 5 ጎልና 4 አሲስቶችን ያስመዘገበ ተጫዋች ሲሆን በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ቱርካዊ ተጫዋች አርዳ ጉለር 5 አሲስት እና 3 ጎሎችን አስቆጥሯል። ፌዴ ቫልቬርዴ 4 አሲስት ያስመዘገበም ተጫዋች ነው። ዛሬም እንግዲህ እነዚህ ተጫዋቾች በማጥቃቱ ላይ ብዙ ለውጦችን ያመጣሉ ተብለው የሚጠበቁ ተጫዋቾችም ናቸው። አመሻሽ 12 ሰዓት ከሩብ ላይ የሚጀምርም ጨዋታ ነው። ሌላኛው ቫሌንሺያ ከሪያል ቤቲስ የሚያደርጉት ጨዋታ ይጠበቃል። ማዮርካም ከሄታፌ ሲጫወቱ ምሽት 5 ሰዓት ላይ ሴልታ ቪጎ ባርሴሎናን የሚያስተናግድበት ተጠባቂ ጨዋታ አለ። ባርሴሎና የሊጉን ሁለተኛ ደረጃነት መያዝ እየቻለ ሲሆን ሴልታ ቪጎ 12ኛ ደረጃ ነው እንዲሁ መቀመጥም የቻለው። ከሜዳቸው ውጪ የሚያደርጉት ጨዋታ በአሰልጣኝ ሃንሲ ፍሊክ ተጠባቂም ያደርጓል። በዛሬው ጨዋታ ላይ ኤሪክ ጋርሺያ፣ ፔድሪ፣ ጁዋን ካርሺያ፣ ራፊኒያ፣ ጋቪ እንዲሁም ደግሞ ማርክ አንድሬ ቴር ስቴገን በጉዳት ምክንያት እንደማይገኙ የተገለጸ ሲሆን ላሚን ያማል ግን ለጨዋታው ብቁ መሆኑ ነው የተገለጸው። 3 ጎልና 4 አሲስት ያስመዘገበ የባርሴሎና ተጫዋችም ነው። ማርከስ ራሽፎርድ 5 አሲስት እና 2 ጎሎችን በዚሁ በስፔን ላሊጋም ያስመዘገበ ተጫዋች ሲሆን ፌራን ቶሬዝ 5 ጎልና 1 አሲስት አስመዝግቧል። ቦርጃ ኢግሌሲያስ በሴልታ ቪጎ ቤት እንግዲህ 4 ጎልና 1 አሲስት ያስመዘገበ ተጫዋችም ነው። ይህም ጨዋታ ምሽት 5 ሰዓት ላይ የሚጀምር ጨዋታ መሆኑንም ተመለከትን። ሌላኛው በጣሊያን ሴሪ የሚደረጉ ጨዋታዎችም አሉ። አታላንታ ከሳሱሎ፣ ጄኖዋ ከፊዮሬንቲና፣ ቦሎኛ ከናፖሊ፣ ሮማ ከዩዲኒዜ፣ ኢንተር ሚላን ከላዚዮ የሚያደርጉት ጨዋታ ይጠበቃል። የኢንተር ሚላንና የላዚዮ ጨዋታ ምሽት 4 ሰዓት ከ45 የሚጀምር ጨዋታ ነው። በጀርመን ቡንደስሊጋ ፍራይቡርግ ከሴንት ፖሊ፣ ስቱትጋርት ከኦግስበርግ፣ ኢንትራንክ ፍራንክፈርት ደግሞ ከሜንዝ ጋር የሚያደርጉት ጨዋታ ሲጠበቅ በፈረንሳይ ሊጓን አንድ ተጠባቂ ጨዋታም አለ። በርካታ ጨዋታዎች ወደ 5 የሚጠጉ ጨዋታዎች ቢኖሩም እንግዲህ የኦሎምፒክ ሊዮንና ፓሪስ ሰን ጀርሜን ጨዋታ የሚጠበቅ ይሆናል። ምሽት 4 ሰዓት ከ45 ነው ይህም ጨዋታ የሚደረገው። ፓሪስ ሰን ጀርሜን ወሳኝ ተጫዋቾቻቸው እንግዲህ በጉዳት ላይ ሆኖ ነው የዛሬውን ጨዋታ የሚያደርገው። አሽራፍ ሀኪሚና ኑኖ ሜንዴስ ሁለቱ የክንፍ ተጫዋቾች በዛሬው ጨዋታ ላይ አይገኙም። እንዲሁም ደግሞ ኦስማን ዴምቤሌ በጉዳት ምክንያት እንዲሁም ክራቨስኬሊያ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። ሎረንት ከቶሉስ፣ ስትራስቡርግ ከሊል፣ አንገርስ ከአግዠር እንዲሁም ደግሞ ሜንዝ ከኒስ የሚያደርጉት የዛሬ የፈረንሳይ ሊጓን ተጠባቂ ጨዋታዎችም ናቸው። እጅጉን የተከበራችሁና የተወደዳችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ ተጠባቂ ጨዋታዎች አሉ። ከነዚህ መካከል የማንቸስተር ሲቲና የሊቨርፑልን ጨዋታ ግምታችሁን ኮሜንት ቦክስ ላይ እንድታስቀምጡልን እየጋበዝናችሁ የዛሬ ፕሮግራሞቻችንን በዚሁ እናጠናቀቃለን። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ በድጋሚም ተመኘን።